እኔ ደግሞ አንተን ነው የምወደው ነገር እኮ እኔን ወደድሽኝ። እሺ ምን ስለዚህ ማውራት አለብን። ምንድን ነው የምታለቅሽው? በቃ ስላለቀሽ ምንም አይለወጥም። በቃ ተረጋግተን ማሰብ ነው ያለብን። ሁሉ ነገር እንዲፈጠር እያደረግህ እኮ አንተ እኔ ምንድን ነው የፈጠርኩት? እንደዚህ አንገቷን ይዘህላት እያሻሸላት ነበር። ማቀፍ እኮ ነው የቀረው፣ ደረቱ ላይ ማስተኛት። ተስፋ ቆረጥሽ? ተስፋ አልቆርጥም። ተስፋ ማልቆርጠው ደግሞ ለኔ ብቻ ሳይሆን ለጂምስ ከ3 ወር በኋላ ድጋሚ ይሄ ነገር እንዳይፈጠር የምትፈልጉ ከሆነ ትክክለኛውን ነገር እንዲናገር አድርጉት። አሁን የራሳችሁን ወሬ ተውትና እኔ ላወራ ፈልጌ ነው የመጣሁት። አስወጣት ወይ ደግሞ እኔ እጇን አንጠልጥዬ አስወጣታለሁ። አልበዛም እንዴ? እኔ ሰው ነኝ እኮ እዚህ ጋር የተቀመጥኩት አይደል እንዴ? የራሷን ጉዳይ ታወራለች እንዴ? ነው እጪ። ስለዚህ ተነስተሽ መሄድ ትችያለሽ። እንደውም አልሄድም። አንቺ ለግል ወደዛ ነው እጪ ጉልበት እንድጠቀም ወሳደኛ ወዝጉድ ፋሚሊ ተመሰመተናል። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ እንዳያመልጣችሁ። በጣም ከባድ የሚጠበቅ የማይጠበቅም ነገር ተፈጽሟል ማለት ነው። አብራችሁኝ ሁኑ። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። የትም ሳትሄዱ ያለውን ነገር ቀስ በቀስ በሂደት በፕሮሰስ እያየን እንቀጥላለን ማለት ነው። ሃይሚ ብሩኬ እና እዩ ተገናኝተው የሚያወሩት ነገር አለ። ዛሬ ሌላ ርዕስ ሌላ አጀንዳ ነው የሚባለው ይዛ መጣለች። እስኩን ተከታትለን እንመጣለን ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ቪዲዮን ጨርሰን እንመጣለን። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ቡም ሸቀላካ እኔ ነገር ቤተሰብ ጋር እንዳይደርስ በጣም ብዙ ነገር እየጣርኩ ነው እንጂ እንዲደርስ ብፈልግ ብሩኬ ብዙ ነገሮች ይፈጠሩ ነበር። ብዙ ነገሮች ይሄ ሁሉ መንገድም ላንሄድ እንችል ነበር። ግን እኔ ያ ነገር እንዲደርስ ስላልፈለኩ በግዴታ ካንቺ ጋር እንዲሆን ነው። ምንም ያልኩ ማንም አያስገድኝም። ታውቂያለሽ እኔ እንደምወድ ነው የነገርከኝ እኮ ወደሽ አሁንም ወድ ነበር። በግድ ደግሞ ሊሆን የሚችል ነገር የለም። እኔ አንተን አስገድጄ ከኔ ጋር ኑር ብዬ አሰሬ እኮ አላኖርህም። እሺ ከኔ ጋር ሁን ማለትም አልችልም። ካልቻልሽ በቃ ውጪ። እኔ ከቻልክ በስርዓት ልታወራኝ ሞክር። በስርዓት ባለው መንገድ ለማውራት። እሺ እንዴት ነው በስርዓት ነገሮችን ወደማይሆኑ መንገዶች በስርዓት እንዳወራሽ ነው ፈልጊው። እንደዚህ የምታረገኝ እኮ አንተ ነህ ብሩኬ። አንተ ነህ እንደዚህ የምታረገኝ። የተነሽ ወጪ አጎስ ከኔ ጋር ደግሞ ጊዜ ያሳለፈ ሙጪ ከነጉ ማለት ነው። እናንተ ደግሞ ማውራት ያለብን ነገር አለ። ተስተካከለ ነው። እሺ ምን ልበልሽ? እሺ ያ ነገር ደግሞ እንግዲህ ፋሚሊ ተመልሰን መተናል። ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። እስካሁን ድረስ አብራችሁኝ እስከ ፍጻሜ ድረስ እስከ ቪዲዮ ፍጻሜ አብራችሁ ላላችሁ ሰዎች አመሰግናለሁ። ቢግ ላቭ ኤንድ ቢግ ሪስፔክት እያልኩኝ የዛሬ ቪዲዮ በጣም ከባድ የሚያደርገው እና የቪዲዮ ዋና ሐሳብ ምንድነው? እዩ ሰሞኑን እሷ ከመጣች በኋላ ብጥብጥ፣ ጦርነት፣ ሲቪል ዋር እና አንደርዋር ግራውንድ ዋር ተነስተዋል ማለት ነው። እና ብዙ ዋር አይነቶች ተነስተዋል እሷ ከመጣች በኋላ። እቺ ሴትዮዋ ከመጣች በኋላ ብዙ ጦርነት ተነስተዋል። ዛሬ ደግሞ አዲስ ነገር ይዛ መጣለች። እኔ ወዳለሁ አፈቅራለሁ ምናምን ትያለች ነው ያለፈ ታሪኳን ዛሬ እንደ ፊልም ልተርከው ማለት ነው። ስለዚህ ሃይሚ ምን ትላለች፣ ብሩክ ምን ይላታል ማለት ነው። አብረን የምንሰማ ይሆናል። የትም ሳትሄዱ ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ላይክ አድርጉ። ይሄን ቪዲዮ ሼር ማድረጋችሁ እንዳትረሱ። ቪዲዮን ተከታትለን አዳምጠን ተርተን እንመጣለን። ወደ ቪዲዮ እኔን ወደ ህልህ እንጂ የሚከተኝ እንድተው ያደረገኝ ያን ሁሉ ነገር እኮ የተውኩት ክሱንም ምኑንም የተውኩት ቢያንስ ተረጋግተን ማውራት ከቻልን ብዬ ነው። መበሳጨት የለብህም። ከሳጭ እኔ ላለማናደድ ነው። ከሳጭ እኔ እሷ ስታበሳጭ እኔ ደግሞ ላረጋጋ ይገባል። ና ነጭ ፍፄ አንዴ ተነሱላችሁ። ቦርሳሽን ተቀበይ። ቶሎ በል እዩ። ለምንድን ነው የምታለቅሺው? በእናትሽ አንቺ ምንድን ነው የሚያስለቅስሽ? ምንም የሚያስለቅስ ነገር እኮ የለም። ወይኔ አምላኬ! ኧረ ፍጹም ይሄን ነገር በልልኝና አስወጣልኝ በእናትህ። እዩ እንዴ አልበዛም እንዴ? እዩ ልታሳብዱኝ ነው? እዩ በግዴታ እኮ የሚሆን ምንም ነገር እኮ የለም። እኔ ምን ነገር በግድ እንዲሆን እያደረኩኝ አይደለም። በቃ እንዴ እና ለምንድን ነው በሰዓቱ የተፈጠረው ነገር ማመን ያስፈልገው? እሱ በዚህ ልክ ለምን? እኔ እኮ በቃ ነገርኩሽ እኮ በቃ እሺ፣ ፈጠረም አይፈጠረም ተውና ልጁ ሲወለድ ብናወራ ይሻላል። እኔ አልፈልግም ማውራት እኮ አልኩሽ።
በቃ ለምን ማመን አለማመን አይደለም። በቃ ይሁንልሽ እኮ አለማመንም እኮ ይችላል እንዴ? ይሁንልሽ እኮ አልኩሽ አይደለ እንዴ? ይችላል ማለት ነው። ምን ማለት ነው? መረጋጋት ያለበት ሰማ የኔ አይደለም ብዬ ጭቅጭቅ ነው ያተረፍኩት። ገብቶሃል አይደል? በቃ ይሁን አልኩኝ እኮ ብሩኬ። እንደውም እስካሁን አንተ እንደዚህ አይነትም ነገር ውስጥ የገባኸው ሊሆንም ላይሆንም ይችላል የሚል ሀሳብ በራሴ ችግር ነው። አለማመንም አይደለም አላደረኩም ብሎ የተፈጠረውን ነገር ስለሚያውቅ ነው። ለምንድን ነው ጦጣ የምታደርጉኝ? እኔ እኮ አሁን እያወራችሁ ያላችሁ ነገር አልገባኝም። በተፈጠረው ነገር ብትመስለኝ ማለት እኮ እርግጠኛ የሆንሽው እኮ አንቺ ነሽ። አዎ እኔ ራሴን አውቅ ነበር። እዚህ ነገር ላይ እርግጠኛ የሆንሽው አንቺ ነሽ። እኔ በደንብ አድርጌ በሰዓቱ ራሴን አውቅ ነበረ። ለምን አትይ? እሱ ደግሞ በሰዓቱ ራሱን አውቅ እኮ እሱ እኮ የእሱ እምነት ነው። ራሱ እንዳደረገው ደግሞ በሰዓቱ የተፈጠረው ነገር እሱን በጣም ጎድቶ ስለነበር በጣም ተናዶ ስለነበረ እዩ የዛን ሰዓት በነገር ያደረገው ነገር ለምንድን ነው ሊቀበል የማይችለው? የጠጣው ነገር ሊሆን ይችላል። ነገር ምንና እኔ ምን አልችልም። በዚህ ላይ ከኔ ክፉ ሴት ነው። እዩ ስሚ ምንድነው የምትፈልጊው? አጠጥተሽ ነው ምን ማለት ነው? እሱን አጠጥቼ ምን ላደርግ ይችላል? እሺ ስሚኝ ይሆናል አይደለም በደንብ ስለማውቅ ነው እንዴ። ምን ሲጀመር እኔ ወንድ ልጅ እኮ ወንድ ልጅ ታዲያ እሱን የሆነ ነገር ሁላችሁም ስትሉ ነበረ። የሆነ ነገር አድርጋው ነው እንደዚህ አድርጋው ነው እንዴ። በዚህ ልክ እኔ እሱን ነገር አድርጌ ላደርገው እኔ ምንም የምታውቀው ነገር አለ ምናምን አትጠይቁኝ። በቃ እንደዚህ አይነት ነገሮች ድጋሚ መመለስ አልፈልግም። በቃ ቶ በቃ ልጁ የኔ ነው አይደል? ሁሉ ነገር አለባብሶ ነው ማለት የሚፈልገው እኮ ያው ይልበስም። እኔ ሰላሜን ነው ፈልገው ጭቅጭቅ አይደለም። ገብቶሻል? ልጁ የኔ ነው አይደል? በቃ ያገናኝ ነገር በጊዜ ብንፈታው ነው የሚሻለው። አሁን ነገም ከ3 ወር በኋላ ሌላ ጭቅጭቅ ውስጥ ሌላ ነገር ውስጥ ምንድነው የምትፈልጊው? ይኸውልህ ነገርኩ ብሩኬ ስማኝ። ሁላችሁም እንድታቆም ፈልገው ነገ ከ3 ወር በኋላ ድጋሚ ይሄ ነገር እንዳይፈጠር የምትፈልጉ ከሆነ ትክክለኛውን ነገር እንዲናገር አድርጉት። ለምንድነው 3 ወር በቃ ጊዜ እስቲ 3 ወር ተይኝና በጣም ነው ደስ የሚለኝ። ስላለቀሽ ምንም አይለወጥም። ካንቺ ጋር እንደሆነ ከሆነ የምትፈልጊው ስሚ ከኔ ጋር ነው አንዱ አሁን የራሳችሁን ወሬ ተውትና እኔ ላወራ ፈልጌ ነው የመጣሁት። አስወጣት ወይ ደግሞ እኔ እጇን አንጠልጥዬ አስወጣታለሁ። አልበዛም እንዴ? እኔ ሰው ነኝ እኮ እዚህ ጋር የተቀመጥኩት አይደል እንዴ? የራሷን ጉዳይ ታወራለች እንዴ? ነው እንጂ ስለዚህ ተነስተሽ መሄድ ትችያለሽ። እንደውም አልሄድም። ምንድነው የማትሄጂው? ያውሩ ሁለቱን ነው አትሄድም። ጨረሽ አይደል? ጨረስኩኝ። ብዙ የምናወራው ነገር አለ። ጨረስን እኮ አይደል? እዚህ ማልባት ገባ ደስ ይላል። እዚህ ማል አይመለከትም። ለምን ምንድነው የማይመለከተኝ? ይመለከታል አይመለከተኝም። ሁሉንም ነገር በተረጋጋ መንፈስ ለማውራት ነበር እየሞከርኩ የነበረው፣ ግን ወደ ማየው ነገር ውስጥ እንድገባ አትገባ እኮ ሁለቱ መሀል ላይ ክፍተት እንዲፈጠር አታድርጊ። ውጪ ያልኩሽ ያውሩበት እንደፈለጉ ማውራት መብታቸው እኮ። በቃ ዛሬ ላወራ የመጣሁት እኔ ነኝ አይደል? ፋሚሊ ተብልሰን መተና ማለት ነው። ያው አሁን ደግሞ ሃይሚ መታለች እና የተፈጠረውን ነገር አብረን የምንሰማ የምናዳምጥ ይሆናል። የትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ ማለት ነው። ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ላይክ ሼር ማድረግ አሁን ከብዶ ነው ፋሚሊ። ሃይ ከብድም እኮ ሰብስክራይብ ላይክ ሼር በቃ አለቀ። ይሄን ነገር ማንጋት ምን ሆናችሁ ነው? አታስከፉኝ እንጂ እንድጮህ አታርጉኝ። ስለዚህ ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። ያው እንግዲህ ካሁን በኋላ ፍቱኝ ምን ይሄ ነው እያለ ነው ብሩኬ። ፍቱት በቃ። ለምንድን ነው ያሰራችሁት? ፍቱት፣ እሱንም ፍቱት። ሁላችሁም ሰላም ሁኑ። የሚሻለው እሱ አይደል ፋሚሊ? የሚሻለው እሱ አይደል ወይ? አዎ እንደዛ ነው በቃ። አንቺ እዩ የምትባየው በቃ ሁሉ ነገር ካሁን በኋላ ልጅም ይወለድ ምናምን፣ እሷም ሃይሚም የራሷን እንትን ትበል። ምንድነው እዚህ ላይ ብዙ ሰዓት የምትወስዱት? ተመካክራችሁ ማስተካከል ያለባችሁ አስተካክሉ። የኛ የተመልካችን የእናንተ ወዳጆች ናሪያችን አታዞሩ እንዴ? ምንድነው ፋሚሊ? ምን ይባላል አሁን? ምን አይነት ነገር ነው የምታደርጉት? እስከ ቪዲዮ ፍጻሜ እያናደዱኝ እኮ ነው ፋሚሊ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብረን ተከታትለን እንመለሳለን። ወደ አስጨረሽ አይደል? ጤላም ደግሞ በሚመለከት ነገር ምገባው አንቺ ላይ ወደዛ ጉልበት እንድጠቀም ወሳልኝ ያሹ ልጅ ነው። እሺ በኋላ ስነ ስርዓትሽን ይዘሽ ቁጭ በይ። ልጅ ነው ሰጣችኝ ብለሽ ደግሞ ከቻልሽ እናቴ ሌላ ስርዓት ያቋቁም ልጅ አስወጣት። በስነ ስርዓት እያወራ ያለሁት እኔ ነኝ አይደል? ስነ ስርዓት ደግሞ ሊኖራት አልቻለም። ስለዚህ በቃ መሄድ ከቻለች ትቻል። ጤነኛ ናችሁ? ጤነኛ ነሽ በላት አይደለም? ሁለታችሁ ጤነኛ ናችሁ? ገባ አይደለም? ሁለት መሆን ከብዷችሁ ነው። ተረጋጉ በቃ። እንዴ ሃይሚ ምን ሆነሻል? ላወራክ ነው የመጣሁት እኮ እናወራለን። እኔ ማውራ ከፈለግሽ እናወራ እኮ። ተረጋጊያታለሁ
እዩ በቃ ምንድን ነው የምፈልገው? እንደሆነ ነው። በጣም አመሰግናለሁ። ካንቺ ጋር ምን አልፈልግም። ታንሽ ነገርኩ ጓደኛ ስለሆነ ብቻ አንተ ከሱ ጎን ወገነ ማውራት ምናምን እያመመኝ ነው ስለሆነ እኔ እያሳመምሽኝ ነው የምታደርጊው ነገር። ተረጋጊ። አንቺ የምትሆኚ እንደዛው ስነ ስርዓት በቃ እሺ። ተነሽ እዩ ተነሽ። ለኔ በዚህ ልክ እንድትከፋኝ በዚህ ልክ ሂጂልኝ እንደዚህ ሆኜልኝ ምናምን እንድትለኝ አልፈልግም። አሁንም ቢሆን ያለው በስነ ስርዓት ባለው መንገድ ላወራክ እየሞከርኩ ነው። ወደ ማይሆን ውስጥ ነገሮች ውስጥ እንድገባ አታድርገኝ ብሩኬ። ስለዚህ ማድረግ ያለብህን ነገር በደንብ አስተውል አድርግ። ከዚህ በላይ እኔ አንተን ምን ለማመጥበትም እንትን ምልበትም ምንም ምክንያት የለም። ማድረግ ያለብኝ ነገር በሙሉ አደርጋለሁ። የፈለግሽውን አድርጊ። በቃ እኔን እንትን አትበይኝ። በቃ እኔን ተይኝ እንዴ አታስፈራሪ። በቃ የምታመጪው ነው እንዴ? እያስፈራራው ካለ ከኔ የመጣሽው ለመዛት ነው። እኔ ላይ ለመዛት ነው የመጣሽው። እኔ ለምን ደምስተው ወይኔ ብሩኬ ስለሱ የምታስቢው የምትጨነቂው ከሆነ ህይወቱ እንዴ ለማረፍ ነው ቦታ የቀየረው አይደል? የት እንዲሄድ ነው ተበላጋችሁ? ለቀቀላችሁ ነው። እኔ የትም ብትሄድ ስለማልሄድ ለኔ ብላ አትቀይርም። ለሷ ብላ ግን መቀየር ትችላለህ። እኔ እንደሆነ የትም ብትሄድ አትቀይርም። አይ ለምን ነው ራስሽ ማጥቶኝ ልብ ምን ሆነክ ነው? እኔ ምን ራሴን እኮ ነኝ። ከዚህ በላይ ምን ልሁን? እስኪ ተረጋግተሽ አስቢ። አሁን አንቺ እኔ ራሴን የኔ መምጣት አናዱሃል እንዴ? አናዱሃል የኔ መምጣት እንዴ? እኔ እኮ ከጎንህ መሆን አለብኝ አይደል እንዴ? እስቲ ለችግርሽ መፍትሄ ሆኛ ታዲያ እኮ መፍትሄ እንፈልግ። መፍትሄ ይሆንሽ አይደለም እኮ መፍትሄ እንፈልግ አብረን። መፍትሄው ደግሞ እሷን ከህይወት ውልቅ ይሄን ያክል እሷ አሽሩሩ የምትባል ገና ለገና ልጅ ያንተ ነው ስላለች ብቻ አሽሩሩ ልትባል አይገባም። ልጁም ያንተ ከሆነ ደግሞ እኔ ያሳድገዋለሁ፣ ችግር የለውም። አንቺ አታሳድጊልኝም የኔ ልጅ። እስኪ ልጁ የሱ ይሁንና ያለ ይመስላል። ልጁ እኮ የኔና የሱ እንጂ በፍቅርና በትህትና ሰው ሲያወራሽ አንቺ አልገባሽም፣ ዋጋ ሲከፈልልሽ አንቺ አልገባሽም። ስለዚህ ልጁ እንኳን የሱ ቢሆን ማን ነው ለኔ ዋጋ የከፈለው? አንቺ ነሽ ወይስ በዙሪያችሁ ያሉ ሰዎች? ማን ነው ለኔ ዋጋ የከፈለው? እኔ ራሱ የከፈልኩልሽ ዋጋ ይበቃም እንዴ? ለአዲስ ሳምንት ምናምን እኮ ዋጋ ከፈልኩልሽ አይደል? ለኔ ተውኩልሽ፣ የራስሽ ማድረግ አልቻልሽም። ስለዚህ ተይው በቃ፣ ልጁን አታሰቃዩ። ምን ማለት ነው ተውኩልሽ? ተውኩልሽ እንዴ? ልትናደድ ነው እንዴ? በዚህ ንግግሬ ደግሞ ንቀት ነው እንዴ? አይደለም። ተነሽ ውጡልኝ። ምን ማለት ንቀት ነው? ተነሽ ውጪ። ለምን አትወጪም? ምን ዕቃ ነኝ እንዴ እዚህ ጋር? ተውኩልሽ ምናምን ትባባይልኝ። አትበሳጭ። ለምንድን ነው የማልበሳጨው? አላበዛሽም? ይሄ ለፍቅር የሚከፈል ዋጋ ነው። ኧረ እባክሽ በጣም ነው የምትከፍይው። ነይ አመሰግናለሁ። ንብረትሽን ያዢ፣ ውጪልኝ። ምንም ከዚህ በኋላ አንተ ምን ለማመጥበት ምንም መንገድም ምክንያት አታስፈራሪ። ምንድን ነው የምታወሪው? ተውኩልሽ ምናምን እንደዚህ ነው እኮ ምን እንደዚህ ነው? ተውኩልሽ ምናምን ብለሽ ታወሪ ምን ነው? አንዳንድ ነው ሸኛ አይመለከትሽም፣ አይመለከተኝም። እንደዛ ከሆነ አታፈጥራ እና ተውኩልሽ ብለሽ ልታወሪ ነው ከኔ ጋር? ስላናደደችኝ ነው እንደዛ ያልኳት። እንዴት ነው ስላናደደችሽ እኔ እንደዛ የምትናገሪው? አላበዛሽም እንዴ? ስለማከብርሽ ነው ዝም የምልሽ። እመታሻለሁ። ከነሽ ነው በእናትሽ ዝም በል አንተ። አይመለከትም፣ እንዳትገባዙ እንከባበር። እሺ ከኔ ጋር መቀጠል ከፈለኝ በእንደዚህ አይነት መንገድ አይደለም። ስታከብሪ ነው ማከብርሽ። አታስፈራራኝ እኮ ውጪልኝ። መብቴ እኮ ነው። ሩሙ የኔ እኮ ነው አይደል? ነው እንጂ ላውራት ነው የመጣሁት። እኔ ደግሞ አላወራም። መብቴ እኮ ነው። አልፈልግም። ካላወራን ቁጭ እንላለን። አልፈልግም። ውጪልኝ። ጥበቃ ጠርቼ እንዳላስወጣሽ ቆንጠሬ ከማስወጣሽ
ተነሽ ነው በስርዓት አስወጣልኝ። በስርዓት አስወጣልኝ። ውጪ በእናትሽ ስታከብሪ ነው ማከብሪ። እዚህ ጋር እቃ ምናምን አይደለሁም። እሺ እንከብር። አንተ ሙጣልኝ በእናትህ ይዘልኝ። አላበዛችሁትም እንዴ የመላጣ ልጆች? ውጪ እንዳለ ማን ስለሆንሽ ነው የምትመጪው? ማን ስለሆንሽ? እኔ ሃይሚ ስለሆንኩ። ማን ስለሆንሽ? ሃይሚ ስለሆንኩ። ሃይሚኛ ታዲያ ግዴታሽ ነው እንዴ ከኔ ጋር ማበል? እኔና ማሳበር ግዴታሽ ነው? ከኔ ጋር መቀጠልም ግዴታሽ አይደለም። ሳከብርሽ ተከበሪ። ይጂልኝ አላበዛችሁም እንዴ? ካጠገብህም አጫው ከኔ ጋር ካልቀጠልሽ ነው ዳግመኛ አትምጪ። በቃ እንከባበር፣ እንከባበር። ስነ ስርዓት ይኖርሽ፣ ስነ ስርዓት ይኖርሽ። እኔ እቃ ምናምን አይደለሁም። እሺ እኔ ደግሞ እቃ አይደለሁም። እንደዚህ አንጠልጥለህ የምታስወጣው አስወጣሻለሁ። ካልተመቸሽ መብቴ ነው። አከበርኩሽ እኮ አይደል? ሃይሚ ስለሆንሽ አከበርኩሽ። አሁን ግድ አይሰጠኝም። እሺ አላበዛችሁም። ዳይ ቶሎ እራሴ ቀስ ብዬ እወጣለሁ እኮ የኔ እናት። ለስንት ያሉት ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር? እንግዲህ ፋሚሊ ተመሰመተናል። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ያው እንደዚህ አይነት ቪዲዮ በጣም የሚያስጠላ ዲስሪስፔክት የሆነ ቪዲዮ ባትሰሩ ጥሩ ነው። አስቸገረቻችሁ አይደል? በውይይት ሽማግሌ ፋሚሊ አባት ጋሽዬ መተው ጋሽዬ ያስተካክላሉ ብሏል አይደል? ያስተካክሉ መተው ወሳቸው። እናንተ ግን የሷን ቅስም እየሰበራችሁ ያለቀሰች ትገኛለች። ለእዩ የሆነ እውነት ያለ ይመስለኛል። ብሩኬ የተሳሰተ ነገር ካለ አርም። ሃይሚ ደግሞ እንደዚህ ሴት ልጅ ሆነሽ ማንቋሸሽ የለብሽም። እኔ እንዲህ አይነት ነገር በተአምር አይደረግም እኮ ፋሚሊ። እኔ ውጪ ምናምን እሷ ካስከፋች እኔ ላዝናና። ምንድነው በሷ ፊት እንደዛ የምትይው? መልክ ትሰሪያለሽ እንዴ አንቺ? እንዲህ አይነት ነገር ባታርጉ። አሁን ቅስሟ ተመቶ እያለቀሰች ነው። እዩ የራሷ እውነት ካላት ማስረጃ ማስጨበጣ ይዛ ትመጣለች። ያው ከነ ማስረጃው ነገሮችን ለማስተካከል በማስረጃው መሰረት ለማየት ነው እንጂ ዲስሪስፔክት የሚያስደርግ ነገር የሰው ልጅ ናት፣ መከበር አለባት ብዬ ነው የማስበው። ያህናል ባትሄዱ ደስ ይለናል ማለት ነው። እንግዲህ ፋሚሊ ቪዲዮ ይሄን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። እስከ ፍጻሜ ድረስ ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ ቤንግና ቀውጢ በሆነ ቪዲዮ ተመልሰን እንመጣለን። እስከ ቪዲዮ ፍጻሜ ስለነበራችሁ አመሰግናለሁ። ቢግ ላቭ እንደ ቢግ ሪስፔክት